ቤተሰብ ዛሬ ዶሮ ወጥ እየሰራን ነው። ወይኔ አቤት ሙያሽ ይዘርዘርልሽ ይባላል። ለነገሩ በነገራችን ላይ ማለት ነው ቤተሰብ ስገነጣጥል ያላሳየኋችሁ ስቆጣጥፍ ያላሳየኋችሁ ወላሂ ሴትዮዋ ስላለችብኝ ነው። አልተመቸኝምና ነው። እሺ ለድጋሚው ግን በደንብ አሳያችኋለሁ። በደንብ ዶሮ ወጥ ይሄን ይመስላል። እንደ አረጋችሁ ሰርታችሁ ብሉ። ራሳችሁን አትጉዱ። ውድ ቤተሰቦች ሰርተን ራሳችን ካልጠገን ነው ማለት ነው። በራሳችን ካልጠገን ነው ማንም ሰርቶ የሚያበላን የለም። ሰው አገር ላይ ከባድ ነው። አሁን ይችን ዶሮ ታካርጌ ሰርቻታለሁ። ምን የመሰለ እንጀራ ጋግሬያለሁ። እንጀራዬን ወጤን ሰርቻለሁ። እንጀራዬን ጋግሬያለሁ። በቃ ምሳዬንም ይችኑ እራቴንም ይችኑ። ምን ነው ልጅ አያት እስኪ ሞያሽ ይዘርዘርልሽ ይባላል። የዘምዘማ ሌቶ ተከታታዮች እንዲህ አድርጋችሁ ሰርታችሁ ብሉ። ራሳችሁን አትብሉ። ራሳችንን የጎዳን እኛ ሀበሾች ማለት ነው። በነገራችን ላይ እኛ ሀበሾች ስራ እንጂ ራሳችንን መጠገን አንችልም። ወላሂ ነው የምላችሁ። ሌሎቹ ዜጎች ማለት ነው ማሻአላህ ናቸው እኮ። የሌሎቹ ዜጎች ሳይበሉ እንኳን ወደ ኩሽና መግባት አይችሉም። በልተው ነው ወደ ኩሽና መግባት የሚችሉት። እውነቴን ነው የምላችሁ። ቁርሳቸውን በልተው ተደብቀው ትምርምስ አድርገው በልተው ወዳቸውን ሞልተው ነው። ስለዚህ እኛም ደግሞ በልተን እንስራ። አንጀታችን እንትን ካለ በኋላ ምንም ለእኛ ጥቅም አይኖረንም። እሺ ውድ ቤተሰብ እና ሰርታችሁ ብሉ፣ ያገኛችሁትን ብሉ። አንዳንድ ጊዜ ደግሞ እንደዚህ ዶሮአችሁን ስርት አድርጋችሁ ፍሪጃችሁ ቁጭ አድርጋችሁ እንጀራ መቼም አይታጣም። በዳቦ ሌላውን ተውትና በዳቦ ዋስቲ አያችኋል። ዋው በዳቦአችሁ ጥቅስ እያረጋችሁ ብልት አድርጋችሁ ወደ ስራችን መሰለፍ አለብን። እኛ ራሳችንን አንጉዳ። እውነቴን ነው። ጠዋት ተነሳን ወደ ስራ በኋላ እንብላ ስንለው አንጀታችን ታልጎ ዝም። እንደገና ስንበላ ደግሞ ሆዳችንን ቆረጥ። ለምን እርቦን ስንበላ ማለት ነው። እና ወዲስ ቤተሰብ አሁን የሰራኋት ዶሮ ይችናት አይታሰስም። ምጣር ባለሎ ያልወለች ሀገር የጀግኖች ሀገር እንዴት ነው ወሎ የሙያዎች ሀገር እንዴት ነው ወሎ እያልኩ እንደሰራኋት። እንደገና ደግሞ ሙያሽ ይዘርዘርልሽ። ለድጋሚው ግን ዶሮዋንም ስገነጣጥል ሳጥብ ሽንኩርቴንም ስከትፍ አልመቼ ስላለ ብቻ ነው ያልቀረጥኩላችሁ። ስላልተመቸኝ አልቀረጥኩላችሁም። ውድ ቤተሰቦች ሲመቸኝ በሙሉ ቀርጬ እንዴት እንደሚሰራ አሳያችኋለሁ ከይቅርታ ጋራ። ይችን ግን ታክ ያለችውን እንግዲህ እስኪ ሙያሽ ይዘርዘርልሽ እያልኩ ሰርቻታለሁ። ተመልከቷት። እና ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። እራሳችሁን ጠብቁ፣ ሰርታችሁ ብሉ ነው የምላችሁ። ውድ ጓደኞቼ ራሳችንን አንጉዳ። የኛ እንደሆነ ሴቶቻችን ከፊሎቻችን ጉዳያቸው አይደለም፣ ስራቸው ብቻ ይሟላላቸው ነው የምላችሁ። ሰላም ሁኑልኝ። ባይ ባይ።